አብርሽዬ ወደ ቤቱ ተመልሷል። እንግዲህ እነዚህ ቡዜና ሄርሜላ የሚባሉት ደግሞ ማለት ነው ሄርሜላና ቡዜ የሚባል ዴቭ የሚባል ሽልጥልጦችን እንግዲህ ተከትሎ ቤት ድረስ መጥተዋል። አብርሽ ደግሞ እኔ እዛ መሆን አልፈልግም፣ ቤቴ ስለናፈቀኝ፣ ሚስቴ ስለናፈቀችኝ ወደ ቤቴ ተመልሻለሁ አልፈልግም ብለዋል። እንግዲህ እና ዴቭ ደግሞ ጤነኛ ቢሆን የቡዜን ቤት እንዴት ክፍት አድርጎ ይሄዳል? አብርሃም የበፊት አብርሃም ይሄ ነው ወይ? ጤነኛ ነው ብለሽ የምትናገሪው ባለቤትሽ እሱ ነው ወይ? እንዴት ነው የቡዜን ቤት በር ክፍት አድርጎ በዛ ሌሊት የሚወጣው? በማለት ሲናገራት እኔ አላቅም። ያው ሰሞኑን እየተጨናነቀ ነበር። ሆስፒታል የገባውን በጭንቀት ብዛት ስለሆነ እረስቶ ይሆናል። ስለረሳ ብቻ ለምን ረሳክ ብዬ ላጨናንቀው አልፈልግም ብላለች። እንግዲህ የኔ ቀብራራ፣ የኔ ጠንበለል ማለት ነው፣ የኔ ቅምጥል። እንዴት አባቶ ነው ደግሞ የምታምረው! ዛሬ ደግሞ አምሮባታል ከነ ግርማ ሞገሷ ሶፋዋ ላይ ከባሏ ጋር ቁጭ ብሎ እንዴት አባታቸው እንደሚያምሩ አይታቸዋል። እቺ ደግሞ ሄርሜላ የምትባለው ዱቄት ማለት ነው በመጨረሻ እንግዲህ መታለች። ያው ድራማው ይቀጥላል። ቀጣይ ክፍል አለው ማለት ነው። ይሄ እኛን አጓጉቶ ያቆማሉ። ግን ለማንኛውም እኔ ደስ ብሎኛል። ቅድም የተሰራ ቪዲዮ ዛሬ ከሩትዬ ጋር ይመጣሉ፣ በቤታቸው ቪዲዮ ይሰራሉ ብዬ ነበረ። እነዚህ ባይኖሩ ጥሩ ነበረ፣ ግን መጥተዋል። ምንም ማድረግ አንችልም። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቻናል ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሆኑልኝ እና ዛሬ ደግሞ አብርሽዬ ወደ ቤቱ ተመልሰዋል። ትላንትና በጣም ተናደን ነበር። እንዴት ሩትዬ ይዘው ጣው ትሄዳለች ምናምን ብለን ነበርና አብርሽ ደግሞ አልፈለገም። እነሱ ጭንቀቱ ነው፣ በሽታቸው ነው። ስለዚህ ሌላ በሽታ የለበትም ልጁ። እነሱ በሽተኛ ያደረጉት እነሱ ናቸው። ስለዚህ ከበሽታው መራቅ ፈለገ፣ ከነሱ ራቀ፣ ወደ ሰላሙ ተመለሰ ነው የምላችሁና እቺ ግን አልተውትም፣ አሁንም ማለት ነው አልተውትም። እኔ አልፈልግም፣ በራሴ ነገር ነው መዳን የምፈልገው፣ እናንተ አታስፈልጉኝም ብሏቸዋል። ግን አይሰሙም፣ ጤነኞች አይደሉም። ይሄ ዴቭ የሚባለው ደግሞ አንድ አካል እንደሆናቸው አውቃለሁ፣ ባልና ሚስት እንደሆናቸው አውቃለሁ። ካወቅ ታዲያ አንድ አካል እንደሆኑ ካወቅ ለምን አታዋቸው? ራሳቸው የሚያደርጉትን ነገር አድርጉ። ሩቲ እኮ የልጇ አባት አይደል እንዴ? የልጇ አባት ታሞ ዝም አትልም አይደል እንዴ? ለምን ዝም አትልም ታዲያ? አንድ አካል መሆናቸውን ካመንክ ለምን ከወታቸው ወጣ የራስ ህይወት አይኖርም? የራስን ትዳር ለምን አትይዝም? ትዳር አለክ እንዳየው ልጅ አለክ እንዳየው ማለት ነው ቲክቶክ ላይ። ስለዚህ ለምን የራስን ህይወት አታስተካክልም? በሰው ህይወት ገብተክ ለምን ጥልቅ ትላለህ? አንድ አካል መሆናቸውን ካመንክ ጉድ እኮ ነው።